ዛሬ ቤተክርስቲያን ተጣርታለች። ቤተክርስቲያንን አቤት አለ ማለት ደግሞ አይቻልም። በመስቀል አደባባይ የታየው ተአምር። ኦርቶዶክሲያን ባለማተቦች መስቀል አደባባይን አጥለቀለቁት። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ እያልሽ። ሰላም ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይህ ቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉ እግዚአብሔር ስም ጠይቃለሁ። ወቅታዊ አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊ አዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወሉን ጫናችሁን ታበረታቱን ስል በሉ እግዚአብሔር ስም እጠይቃለሁ። እንደምናደራችሁ፣ እንደምንዋላችሁ፣ እንደምናመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። መስቀል አደባባይ ምን ተፈጠረ? ኦርቶዶክሲያን ባለማተቦች መስቀል አደባባይን አጥለቅልቆታል። ምክንያቱም ይህንን ጥሪ ከተመለከቱ በኋላ ይህንን ቪዲዮ ተመልክተን እንመለስ። ወደ ቪዲዮ። ዛሬ ቤተክርስቲያን ተጣርታለች። ቤተክርስቲያንን አቤት አለ ማለት ደግሞ አይቻልም። ይኸውላችሁ በዚህ ቪዲዮ አንድነታችሁን ታሳዩኛላችሁ። የቤተክርስቲያንን ይዤውን የመጣሁትኝ በዚህ በመስቀል አደባባይ 3 ሰከንድ ብቻ ልስጣችሁ። በደንብ ቀጥቅጣችሁ ሼር፣ በደንብ ቀጥቅጣችሁ ኮፒ ሊንክ አድርጉልኝ። በማርያም ቶሎ በሉ። ነገ መጋቢት 3 በዚህ ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌል ሰባኪያን፣ የአድባራትና የገዳማት አስተዳዳሪዎች፣ ጥሪ የተደረገላቸው እንግዶች በዚህ መምህር ዘላለምን ይሸኙታል። ስለዚህ ኦርቶዶክሳውያን ሁላችሁም ነገ ከ5 ሰዓት ጀምሮ መምህር ዘላለም ለዚች አማናዊት ንጽሕት ቅድስት ቤተክርስቲያንን ያደረገላትን ውለታ የማይረሳ ኦርቶዶክሳውያን ከአራቱም አቅጣጫ ወደዚህ ይመጣል። ይህ መልእክት ደግሞ ብዙዎች ጋር እንዲደርስ እደጋግመዋለሁ። ሼር አድርጉት፣ ኮፒ ሊንክ አድርጉት። አመሰግናለሁ። እኔም ደራሽ ነሽ በጭንቀቴ። መምህር ዘላለም ግን ሳምንት እስከ ሳምንት የሚያስተምር መምህር ነው። ከሁሉ ጋር የሚስቅ ሐዘን ደስታ ሰው ማይመርጥ ገዳማት አድባራት ለነፍሳት የሚጨነቅ በጣም በትምህርቱ ዘረኝነትን ዘውገኝነትን በጣም የሚጸየፍና የሚያወግዝ መምህር ነው። ያንንም ደግሞ በቁርጠኝነት ላለፉት 36 ዓመታት ሲያስተምር የነበረ መምህር፣ ወላጅ አልባ ሕፃናትን የሚረዳ ብዙ ጧሪ ያጡትን አዛውንቶች የሚረዳ ምንም ገቢ የለውም። ምንም አድራሻው ቤተክርስቲያን ነች። ለቅሶ ሳይሆን ሰርጉ ነው እና ስለ ቁርጠኝነት ስታነሳ፣ ስለ ጽናት ስታነሳ፣ ስለ ጥባት ስታነሳ መምህር ዘላለም ምን የምታስታውሰው ማለት ነው። ይሄን ሁሉ ያገር የጽናት ከተማ ውስጥ እንደ ስምዖን ጫማ ሰፊ ቁጭ ብሎ ምናኔን ብዕትናን ሕይወትን ያስተማረን የዘመኑ ታላቅ ጠንካራ ሰማዕት የነበረ መምህራችንና አባታችን ወንድማችን መምህር ዘላለም አንድ ሰባኪ አይደለም፣ ብዙ። ስለዚህ ይሄን ድንቅ መምህር፣ ይሄን ባለውለታ መምህር ነው የሚሸኘው። ወላጆቹ በአዲስ አበባ ከተማ በክፍለ ሀገር ሁሉ የምትገኙ ነጭ ለብሳችሁ ከ5 ሰዓት ጀምሮ መስቀል አደባባይን ሞልተን የምንወደውን ወንድማችንን መሸኘት መሰናበት ይገባናል። ከድል አዳራጊዎቹ ከሰማዕታቱ ከቅዱሳኑ ከአሸናፊዎቹ ጋር አንድ ሆኖ የሚደመር ስለሆነ በገና በመሰንቆ በነጋሪት እየተጎሰመ በፈረሰኞች ታጅቦ የመምህራችን ክቡር አስከሬን ወደዚህ ወደ መስቀል አደባባይ ይመጣል። ከ5 ሰዓት ጀምሮ እስከ 8 ሰዓት እዚህ ትልቅ መንፈሳዊ መርሃ ግብር ይዘጋጃል። የመምህር ዘላለም ለቅሶ ብቻ ሳይሆን ሰርጉም ጭምር ስለሆነ ኦርቶዶክሳውያን በሙሉ ነጭ ለብሰው ይሄን መስቀል አደባባይ ማለት ይሄን ሞልተው በክብር ሊሸኙት ይገባል። ከዚህ ከመስቀል አደባባይ መቅረት ያከበረንን አለማክበር። እንዴት ሼር እንደምታደርጉት አላውቅም፣ እንዴት ሪፖስት እንደምታደርጉት አላውቅም። ይህ ቤተክርስቲያን ጥሪ ነውና የቤተክርስቲያንን ጥሪ እንስማ። ይህንን ጥሪ እንደተመለከቱ ኦርቶዶክሲያን ባለማተቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የሚገኙ ኦርቶዶክሲያን ባለማተቦች ሁሉም በሰዓት ወደ መስቀል አደባባይ እየተመሙ ይገኛሉ። መምህር ዘላለም እንግዲህ በዛሬው ዕለት አስክሬኑ በአዲስ አበባ ዓለም አቀፍ ኤርፖርት ተቀብለው
በደብረ ሳሌም መድኃኔዓለም ካቴድራል ቤተክርስቲያን አሳርፈው እንግዲህ መስቀል አደባባይ የመጨረሻው ሽኝት በይሳት እየተደረገለት ይገኛል። እግዚአብሔር አምላክ የመምህራችንን ነፍስ ከያዕቆብ ከይስሐቅ ከአብርሃም ጋር ይደምርልን ያስብልን ለማለት ፈልጋለሁ። እስቲ መስቀል አደባባይ ላይ ኦርቶዶክሳውያን ባለማተቦችን ተመልከቷቸው። ነጭ በነጭ ልብሳቸውን ለብሰው እንግዲህ መምህራችንን በይሳት እየሸኙ ይገኛሉ። ወደ ቪዲዮ ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን። በዚህ ሰዓት ከቦሌ መድኃኔዓለም ያደረግነው ጉዞ አትላስ ምናልባት የምታውቁ ሰዎች የት ደረሳችሁ እያላችሁ እየጠየቃችሁ ስለሆነ አትላስ መብራቱን እያለፍን ነው። በዚህ ሰዓት አትላስ መብራቱን እያለፍን ነው። በዚህ ሰዓት ወደ ቅዱስ ዑራኤል ቤተክርስቲያን ልንደርስ ትንሽ ነው የቀረን ማለት ነው። ሁላችሁም ቀጥታ ጉዟችንን ወደ መስቀል አደባባይ ነው የምናደርገው። ሰላም ቤተሰብ፣ መስቀል አደባባይ ደርሰናል። መስቀል አደባባይ ደርሰናል።
መስቀል አደባባይ ደርሰናል። ቤተሰብ ክቡር አስከሬኑን ይዘን መስቀል አደባባይ ደርሰናል። ወገኖቹን ሁሉ በራሱ ደም ገዛ። ወገኖቹን ሁሉ በራሱ ደም ገዛ። ስያሜው ይቅርና አምላኮን ታረቀን። አንተ ስለራቀን ሞት ነው የከበበን። ስያሜው ይቅርና አምላኮን ታረቀን። አንተ ስለራቀን ሞት ነው የከበበን። እስከ መቼ ድረስ ሕዝብ ተጎሳቅሎ በረከሰ መንፈስ ለርኩሰት ተጥሎ ምድር እያለቀሰች ደም እየሸተታት እባክህ አምላኬ ኢትዮጵያን ታረቃት። እባክህ አምላኬ ሀገሬን ታረቃት። ስያሜው ይቅርና አምላኮን ታረቀን። አንተ ስለራቀን ሞት ነው የከበበን። ስያሜው ይቅርና አምላኮን ታረቀን። አንተ ስለራቀን ሞት ነው የከበበን። የዘመኑ ጣዖት ገንዘብ ያሳተን የደካማ ሥጋ አምላክን አስተን። ግብዝነት ሞልቶት ፈራሹ አካል ተነስ ለዋነ ለሰብ የወንጌል ቅዱስ ብፁዕ ዘተወከፍኮ ሃሌሉያ ወዛይደርኮ ውስተ አዕጻድከ
ዘረግሁ ወዘተከልኩ ወዘይደርኩ ውስተ ጻድከ ጸገብነ እግዚኦ እምበረከተ ቤትከ ወዘተወከፍኩ ሃሌሉያ ወዛይደርኩ ውስተ ጻድከ ሃሌሉያ ወአስምዑ ወንጌለ ቅዱስ ዜናሁ ለእግዚእነ ዘዜለሰበከ ዮሐንስ ቃለ ወልደ እግዚአብሔር ምዕራፍ 12 ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጠቅላይ ሥራ አስኪያጅ፣ የደቡብ ምዕራብ ሸዋ እንዲሁም የሸገር ከተማ አህጉረ ስብከት ሊቀ ጳጳስና የታላቁ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕዝቅኤል የሸካ ቤንች ማጂ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን
የበላይ ኃላፊና የምስራቅና ሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ ጉባኤ ማደራጃ የስብከተ ወንጌልና ሐዋርያዊ ተልእኮ ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ሰላማ የሰቲት ሁመራ ሀገረ ስብከት ምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ይቅርታ፣ ታላቁ አባት ሁላችሁም በዚህ ያላችሁ እጅግ በጣም የምንወዳቸው እንግዲህ በዝንጋዬ እስካሁን ስማቸውን ያልጠራዋቸው ታላቁ የቤተ ክርስቲያናችን ኮከብ የቅዱስ ሲኖዶስ ሞገስ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የበላይ ኃላፊ ሊቀ ጳጳስና የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ ሀገረ ስብከትና የከምባታ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሰላማ፣ ብፁዕ አቡነ በርተሎሜዎስ የድሬዳዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤዎስጣቴዎስ የምስራቅ ጉራጌ ሀገረ ስብከት ኤጲፋንዮስ፣ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሊቀ ጳጳስ፣ ክቡር ሊቀ ትጉሃን ታጋይ ታደለ፣ ብፁዕ አቡነ ገብርኤል ፊታቸው ተሸፍኖብኝ ነው። የምዕራብ ሸዋ አምቦ ሀገረ ስብከት ሊቀ ጳጳስ፣ ክቡር ሊቀ ትጉሃን ታጋይ ታደለ፣ የኢትዮጵያ ሃይማኖቶች ተቋማት ጠቅላይ ጸሐፊ ክቡር አቶ ተመስገን ካሳ የማዕከላዊ ኢትዮጵያ የጸጥታ ቢሮ ኃላፊና ክቡር አቶ እንዳለ ምክትል ኃላፊ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነትና የብፁዕ ቅዱስ ፓትርያርክ ጽሕፈት ቤት የበላይ ኃላፊዎች፣ የአዲስ አበባ ሀገረ ስብከት የክፍል ኃላፊዎች፣ ክቡር ፓስተር መጋቤ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ፣ እንዲሁም ክቡር ሼህ መሐመድ ምክትል ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የአድባራት የገዳማት አስተዳዳሪዎች፣ ከሩቅም ከቅርብም የተገኛችሁ ሁላችሁም ፍጹም የተሰማኝን ምስጋና ላቀርብ እወዳለሁ። በተለይም ለ36 ዓመታት እችን አማኔት የሆነችን ቅዱስ ቤተክርስቲያን ካገለገለ በኋላ መምህራችን ማረፉን በቅርቡ ሁላችንም ሰምተናል። ከወደ አሜሪካ እንግዲህ የተሰማው ዜና ብዙ ኦርቶዶክሲያን ባለማተቦችን ቅስም ሰብሯል። በጣም የምንወደው የምናከብረው መምህራችን ዘላለም እንግዲህ በዛሬው ዕለት የመጨረሻው ሽኝት እየተደረገለት ይገኛል በመስቀል አደባባይ። ከዛ በኋላ እንግዲህ መጨረሻ ፍጻሜው የሚሆነው ሥላሴ ካቴድራል ገባተ መሬቱ እንደሚፈጸም ነው እየተገለጸ በኢሳት የሚገኘውና እግዚአብሔር አምላክ ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ ጋር ይደምርልን ነው ማለት የምንችለው። በቀጣዩ ወቅት አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ ያደረጋችሁ የድምታን ጫናችሁ አበረታቱን። ኮሜንት አስተያየታችሁን ኮሜንት ሴክሽን ላይ ግለጹልን። እንወዳችኋለን።